ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው የኮሪያ ሲሪስ ፊልም የሆነው ሲዘን ክፍል 2 ይዘንላችሁ መጥተናል። እንደተለመደው ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትጀምሩት እያልን በክፍል 1 እይታችን ራሂ የምትባል ወጣት ሙሉ ለሙሉ ቤተሰቧን በነፍሰ ገዳይ እንዳጣች እንዲሁም አጎቷ ጋር በመሆን አብራ ትምርቷንና የቲያትር ስራዋን እየሰራች ሲያሳየን በቲያትር ቤት ውስጥ በመታሳየው ባህሪ አሰሪዎቿ እስኪወጣ ድረስ ላልተወሰነ ወራት የቲያትሩን ቦታ እሷ እንደሆነች የምትቆጣጠረው ሲነግሯት እያሳየን ነው። በመቀጠልም ምንም ያሰሩያ ቦታ ብትይዝም ሰው በሌለበት ሰዓት መድረኩ ማጽዳት ትጀምራለች። በመሃልም ብቻዋ መሆኗ በማገናዘቧ በሐሳቧ ሌላ ቦታ በመሄድ በሀገራቸው ታዋቂ ሰዎች ብቻ የሚቀርቡበት ቦታ ላይ ተጋብዛ እንግዳ ሆና እንደሄደች እንዲሁም ሰው ሁሉ እሷ የምታሳያቸውን ዳንሶች በጣም እንደወደዳቸው እናያለን። ከዛ መድረኩን የሚመሩት ሁለት ወንድና ሴት እሷን ስላለፈው የህይወት ታሪኳ እንድታጋራ በመናገር ሲጠይቋት ሀሪም ለሁሉም ወጣት የእሷ ታሪክ መሰረት እንደሚሆን ተናግራ ትናንት ጠንካራ ሰራተኛ እንደነበረች ተናግራ በሐሳቧ ሌላ ሐሳብ በመግባት ያሁኑ ላይ የምትሰራበት ቲያትር ቦታ ሌላ ስራ ሲመርጣት ያሳየናል። በዚህም ደስተኛ በመሆን ዳኞቹ ፊት የተለመደው እንዳሷን ስታሳያቸው እንዲሁም ካጠገቡ የነበሩት ሰዎች በመገረም ካዩት በኋላ ሲያጨበጭቡላት ያሳየናል። ከዛም ሁሉም ያንን ዳንስ እንደወደዱላት ስትናገር በመከተልም ሰፈር ውስጥ ከምትማርበት ቦታ ስትመለስ የሚጦራት ጎረቤቶቿ በደስታ ሲቀበሏት እንዲሁም ሁሌ ሲገናኙ ያንን ዳንስ እንድትዳንስ እንደሚያረጓት በሐሳቧ ትናገራለች። በመቀጠልም ህዝብ በመነሳት ሁሉም ሲያጨበጭቡላትና ሲያደንቋት እያሳየን ሳለ እሷም ስትጮህ እንደ ድንገት አሰሪዋ ይመጣና ከኋላዋ በመምታት ዝም ሲያስብላት እሷም በሐሳቧ ገብታበት ከነበረው ጫጫታ ከመቀስፈት ወጣ ትደነግጣለች። እሱም ድምጿ ከርቀት እንደሚሰማ ተናግሮ እሱ በመውጣቱ ብቻዋን መወከቡ እንደሌለባት ያስጠነቅቃትና ከሁለት ቀን በኋላ እንደሚሄድ ተናግሮ እሷን የሱን ቦታ እንደምትሰለምተካ የሚቸግራት ነገር ካለ ይጠይቃታል። እሷ ምንም እንደሌለ ስትናገር እሱን በመናደድ የግቢው በር እንኳን እንዴት እንደሚከፈት እንደማታውቅ ተናግሮ እየተናደደ ሳለ ልጁ በመምጣት ፕሌኑ ተሰርዞ ለቀጣይ ወር ጉዞ እንደተዘላለፈ ስትነግረው እሱን በመበሳጨት ስጮህ እያሳየን ትዕይንቱ ሙሉ ለሙሉ ይቀየርና ሱፐርማርኬት ላይ ኪኒሂም ያሳየናል። ባለፈው ትዕይንታችን እንዳየነው አሁንም እየበላ ነው። በቀጣይ ሙሉ ለሙሉ የተሸፋፈነ አንድ ሰው በማየቱ ትኩረቱን ወደሱ በማድረግ ድርጊቱን ሲያስተውል እሱም ለማጥቃት እንደመጣ ስላወቀ ገለል ብሎ ወደ በራፉ በመጠጋት በራፉን ይዘጋዋል። የዚህም ጊዜ ተሸፋፍኖ የገባው ሰው ማንነቱ እንዳልታወቀበት በመናገር ከኪሱ ስለታውጥቶ ማስፈራራቱን ይጀምራል። ኪኒሂም የዋዛ ሰው እንዳልሆነ በዛውም በላይ የፖሊስ ካፒቴን በማሳየት አስሮት እንደሚያስፈራራ ሲነጋገር የተሸፋፈነው ሰው የላኩት ፖሊሶች እያወሩ ምንም የሚያደርጉት ነገር እንዳልሰሙ እንዲሁም ይባስ ብሎ በአንድ ሴት ከደወለች በኋላ እሷ እንደደወለችለት እየሰደበና እየተቆጣ እንዲሁም አብሮት የነበረውን ፖሊስ ተገርሞ ሲያዩ እንመለከታለን። ከዛም በመቀጠል ኬኒሂም ቢላ ያወጣበትን ሰው ለመምታት ሲሰነዝር አንድ ድንገት በሽታው ይነሳና ራሱን ስቶ ይወድቃል። በዚህ መሃል ፖሊሶች ቢላ ያወጣውን ሰውዬ ኬኒሂም ለመግደል ስላሰበ እሱን ማባረር ጀምራሉ። ከዛም አንድ በአስፓልቱ ከሚያልፍ ሞተር ጋር ሲጋጩ አንዱ ደግሞ ከላይ በተጣለ ሳጥን መቷቸው ይወድቃሉ። በዚህ ምክንያት ሳይዙት ያመልጣቸዋል። ትዕይንቱ ሲቀየርም ኬኒሂም ራሱን እንደሳተ በዛው ድብን ያለ እንቅልፍ እንደወሰደው ከዛም አጠገቡ ያለችው ልጅ በተደጋጋሚ በመቀስቀስ ብትሞክርም እንዳልተነሳ በዛውም እንቅልፍ ስለያዘው ለአሰሪው በመደወል ቤቱን በላዩ ላይ ትዘጋብታለች። ከዛም ጠዋት ላይ ፖሊስ ጣቢያ ሁለቱ ፖሊሶች ኪኒሂም በመቆጣት እንዲሆኑትና ሌባው ያመለጣቸው በሱ ምክንያት እንደሆነ ተናግረው እየመቱ ሳለ ከመቅጽበት ዋናው ስራ አስኪያጅ በመምጣት በጥፊ መቶስ ሁሉንም ያስደነግጣቸዋል። ከዛም ሁሉም ይቅርታ ከጠየቀ በኋላ ከውጭ ላይ ካሰሪው ጋር ማውራት ይጀምራሉ። ከዛም የተፈጠረበት ነገር ሆን ብሎ እንዳልሆነ እንዴት እንደሚያስረዳ ከተነጋገሩ በኋላ መልካም ቀን ተሚቱለት ይለያያሉ። ኪኒሂም በሐሳቡ ፍቅረኛው እንዴት እንዳጣት ያስተውላል። በመጀመሪያ ክፍል እንዳየነው ሁሉም ነገር ማስታወስና መበሳጨት ይጀምራል። በቀጣይ ትዕይንትም ወደ ቲያትር ቤቱ ይወስደንና ከዛም ራሂ ለሁሉም አብሮ ለሚሰሩት ሰዎች መጠጥ እያቀረበች ያሳየናል። ከዛም አጠገቧ አሰሪዋ ዳኛዋ እንደረሳቻት በመናገር ለሷም እንድትንከባከብ ያደርጋል። በመሃልም አንድ ሰው ራሂን ስራ ወዳድነቷን በማየቱ
ሲደሰት ያሳየናል። መንገድ ላይም እያለች ተደውሎላት ወደ ስራ ቦታ እንድትመለስ ሲነገራት ያሳየን። ከዛም ለአሰሪዋ ልጅ የተለያዩ እቃዎች እንድትገዛ ስትላክ መጀመሪያ አካባቢ ብትደሰትም እቃው ለሷ እንዳልሆነ ስታገን ላሳየቻት ንቀት በጣም ትናደዳለች። ግን ቢሆንም ምንም ማድረግ ስለማትችል ያንን እቃ በመግዛት ወደ መኪናዋ ታስገባለች። የኋላ ማርሽ ማስገብታ ለመንዳት ስትሞክር እምቢ ይላትና ለሙከራ በማለት የፊት በምታስገባበት ሰዓት በፍጥነት ወደ ኋላ መኪናው በመንቀሳቀስ በሞተር ሲያልፉ የነበሩትን ኪኒምና ሌባውን ገጭታቸው ታስወድቃቸዋለች። ከዛም በመደናገጥ በመኪናዋ ወርዳ የሱን ጤንነት ጠይቃ በተደጋጋሚ ይቅርታ እየጠየቀችው ሳለ አጠገቡ የተመታ ሰው እንዳለ ስታይ የባሰ ትደናገጣለች። ከዛም ጸጉሯ አካባቢ ላይ ደም ስታይ የበለጠ በመፍራት ወደ አስፓልቱ ስትጠጋ ከመኪና ግጭት ለተአምር ያተርፋታል። ከዛም ያው እንደተለመደው የፍቅር ሲን ውስጥ ይገባሉ። ትንሽም ደቂቃ ከተያዩ በኋላ ጧት የተቆጣበት ልጅ በሞተር ሲሄድ ስለተመለከተው የሷን መኪና ውስጥ በመግባት እንደ ጀት እያበረረ ወደ ልጁ ሙሉ ትኩረቱን ያደርጋል። ከዛም እሷ የታዘዘችው ነገር እንዳለ ደጋግማ ተናግሮና ባለመስማት እንኳን ሳይፈቅድላት በከተማው ጠባብ ቦታዎች በማባረሩን ይዛል። እሷም አልቅ ብላ ስትጨቀጭቀው በመበሳጨት የፖሊስ ባነሩን ያሳያትና ከዛም እሷ በመደረብ የሄዱበትን አቅጣጫ በማሳየት እንዲይዘው ታግዘው ትጀምራለች። በመጨረሻም አንድ ቦታ ላይ ሲደርስ ሞተሩን በመጣል ከትልቅ መስሪያ ቤት ውስጥ ሌባው እንደገባ እናያለን። እነሱም ተከትለው ከመኪናው ከወረዱ በኋላ እሷን ጥሏት ወደ ውስጥ ይገባል። እሷ ማለት ራሂ ሞተሩን እጅዬ ላይ የጣፋጭ አይነት ብናኝ ታይና ሰውየው እንደምትለየው በማሰብ ልትረዳው ተከትለው ወደ ውስጥ ትገባለች። በዚህ ማልኪንሂም ብዙ ቦታ በመዞር ቢፈልገውም እንዳጣው ያሳየናል። እሷም እሱን ካገኘች በኋላ ሰውየውን መያዝ እንደምትችል በመናገር አብረው ሆነው ቦታውን መፈለግ ይጀምራሉ። ግን በመሃል ሊፍት ውስጥ የእጁን አሻራ ስትመለከትና በምትመለከትበት ሰዓት እርግጠኛ በመሆን ወደ ሊፍቱ ታች እንዲሄዱ ስትነግረው እሱም መስሪያ ቤቱ ብዙ መውጫ እንዳለው እንዴት በዚህ ይወጣል በማለት ሳያምናት ሊሄድ ሲል እሷ ግን ብዙ ጊዜ ሰዎች እንደማያምናት በመናገር ያለችው ነገር እንዲከተል ትለምነዋለች። ከዛም ወደ ታች ሲሄድ ያሉት ሰው በሄልሜቱ ሆኖ ከታች የነበሩትን ሰዎች በማስፈራራት ገንዘብ እየተቀበላቸው ሳለ ይደርሳል። ከዛም ወደ ውስጥ መስታወት ሰብሮ በመግባት ሰውየው ጋር ያለ ምንም መሳሪያ መጣላት ይጀምራሉ። በመሃል ግን ብዙ ቢሰነዛዘሩ ሁለቱም እንዳልተጎዳዱ እናያለን። ከዛም ክፍተት በሚያይበት ሰዓት ሩጦ ካመለጠ በኋላ መንገድ ዳር ያለችው ሞተር ይዞ ለትንሽ አመልጧል። ከዛም አጠገቡ የነበረውን ቀይ የዴሊቨሪ ሞተር ይዞ ኪንሂም ሲከተለው ሲያሳየን ይህ ሁሉ ነገር ግን በሐሳቡ እንደሆነ አሁን ላይም ከሷ ጋር እየተከራከረ እንደሆነ እናያለን። ከዛም እሷ ያለችው እንደተቀበለ በመናገር እሷም ከኋላ ሆኖ በመከተል ያሉበትን ቦታ ማጣራት ትጀምራለች። ከዛም ተከታትላ ሊፍት ውስጥ ከገባች በኋላ ምን ያክል እርግጠኛ እንደሆነች ስትነግረው በመቀጠልም ከዛ ወርዶ የሚመለከቱበት ሰዓት ሁሉም አንድ አይነት ልብስ የለበሱ ሰዎች እንደሆኑ ስናያየን እሷም ማመኑ እንደሌለበት ተናግሮ ጥሏት ሊሄድ ሲል እንዲቆይ ተናግራ ሁሉም ነገር ማሰብ ትጀምርና ከዚህ በተአምር አንድ እንደማይወጣ ተናግራ ልብስ ቀይረው አብረው የሚሰሩ በመምሰል ውስጥ ልብስ መቀየሪያ ውስጥ ይገባሉ። ሁሉም ሰው በትኩረት እየተከታተሉ ሳለ ብዙ ወንዶች ሊያያቸው ቢሞክሩም እሱ ግን እንደ ወንድ ጓደኛ በማናገር ሸውዶ እሷን ከዚህ የነካውን እቃ ፈልጋ እንድታገኝ ይረዳታል። ከዛም በቁልፍ ማስያዣው ቦታ ካሳየችው በኋላ ስልክ በመደወሉ ወደ ውጭ ወጣ ስታናገር የደወለችላት ያሰሪዋ ልጅ እንደሆነች አሁን ላይም በጣም እንደፈለገቻት ተናግራ ስልኩን ትዘጋበታለች። እኛም ክፍል 2 በዚሁ ዘጋ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቀጣይ ክፍል